በአጠቃላይ በጉብኝታችን ያየነው የማዕከላዊ ኢትዮጵያ ክልል በሁሉም ዘርፎች ፈጣን የልማት ጉዞ ላይ እንደሚገኝ ነው። በአጠቃላይ ከጉብኝታችን ያየነው መሪ ፓርቲ ምርጥ ሀሳቦችን በየአካባቢው ያሉ እምቅ አቅሞችን ለመጠቀም የሚያስችል አካባቢን ከመለወጥ አልፎ ሀገርን የሚያበለጽግ ሀሳብ ይዞ ከቀረበ የግል ሴክተሩ ህዝቡ የድርሻውን ለመወጣት ዝግጁ መሆኑን ቁርጠኛ መሆኑን ነው ያየነው። ከዚህ አንጻር በስልጤ ዞን ወራቤ ከተማ እየለማ ያለውን 1000 ካሬ ሜትር ላይ ያረፈውን የኢንዱስትሪ ማዕከል ጎብኝተናል። ይሄ ኢንዱስትሪ ማዕከል በመንግስትና በግል ሴክተሩ ትብብር እየተሰራ የሚገኝ ነው። በአጠቃላይ ሁሉም አምራች ኢንዱስትሪዎች ተገንብተው ሲጠናቀቁ ከ25000 በላይ ለሚሆኑ ዜጎች የስራ ዕድል የሚፈጥር ነው። አጠቃላይ የኢንዱስትሪ ማዕከሉ እየለማ ያለው በሳይንሳዊ እውቀት ላይ በተመሰረተ አኳኋን ነው። ወደ ኢንዱስትሪ ማዕከሉ የሚገቡ ኢንዱስትሪዎች ምን አይነት መሆን አለባቸው፣ በመካከላቸው ሊኖር የሚገባው መናበብ ቅንጅት ምን መምሰል አለበት የሚለው የሚመለከታቸው በዘርፉ እውቀቱ ሙያው ያላቸው አካላትን በማማከር ዲዛይን የተደረገ ነው። በርከት ያሉ ኢንዱስትሪዎች ወደ ስራ ገብተዋል። የተወሰኑት አምርተው ምርታቸውን ወደ ገበያ ማቅረብ ጀምረዋል። የተወሰኑት ደግሞ በቅርብ ጊዜ ወደ ማምረት እና ምርታቸውን ወደ ገበያ ወደ ማውጣት የሚሄዱበት ሁኔታ እንዳለ ነው ያየነው። ሌሎች ደግሞ መሬት ተረክበው ግንባታ ላይ እንደሚገኙ አይተናል። በአጠቃላይ እንደ ፓርቲ የምንከተለው ኢኮኖሚ አቅጣጫ የብዝሃ ተዋናያን ኢኮኖሚ አቅጣጫ ነው። ያ ማለት የኢኮኖሚ ልማትን ለማፋጠን እንደ ሀገር የኢኮኖሚ ብልጽግናን ለማረጋገጥ መንግስት የድርሻውን መወጣት አለበት። እንደዚሁም መንግስት የግል ሴክተሩ በሚገባ እንዲሳተፍ ምቹ ሁኔታ መፍጠር መቻል አለበት። የከፍተኛ ትምህርት ተቋማትን በጥናትና ምርምር ኢኮኖሚውን መደገፍ መቻል አለባቸው፣ በእውቀት መደገፍ መቻል አለባቸው። የሲቪል ማህበረሰብ ድርጅቶችም በኢኮኖሚው ላይ ያላቸውን ድርሻ በሚገባ መወጣት አለባቸው። ስለዚህ ሁሉም በኢኮኖሚ ላይ ድርሻ ያላቸው አካላት በሙሉ ድርሻቸውን በውጤታማነት እንዲወጡ የሚያደርግ አቅጣጫ መከተል ነው። ከዚህ አኳያ ወራቤ ላይ ያየነው የኢንዱስትሪ ማዕከል ግንባታ ሁሉንም ባለድርሻ አካላት በሚገባ ያሳተፈ መሆኑን አይተናል።